እንኳን በሰላም መጣችሁ። እንኳን ደህና ቆየን ቦስ። ሰላም ክርስቶስ ይብዛልህ። ሰላም ብለናል። ከስርም ያላችሁት ወንድሞች እንኳን ደህና መጣችሁ። ሰላም ክርስቶስ ይብዛላችሁ። እንዴት ነህ? ምንድነው እሱ? ሁለት የሰላም አልከኝ። ስጀምር በእኔ ሰላምታ ጀመርክ፣ ስጨረስ በእኔ ለምንድን ነው እንግዲህ ትላለህ? ምጽዋትን አብዙ ሰላምታ አታብዙ ነው እንደ ነብያችን። ሁለት የሰላምታ ይላል ያገሬ ሰው። ከጊፍት ልስጥ። ና ወንድሜ እፎይ መጥቷል። ወንድሜ እፎይ ገብቷል። ወንድሜ እፎይ መከታዬ። ወንድሜን አስገባለሁ ብዬ ተመሳሳይ ፕሮፋይል ነካው። ኧረ ተው እፎይ፣ አንዴ እንኳን ለዛሬ አታስገባኝም? ተው። አትገቢያትም? ኧረ ተው እባክህ ተው። ይህ ሁሉ ሼር አሁን ግቦ ሆናለች። በአንቺ ቤት አራዳ መሆንሽ ነው። በመግባት የሚ ፕሮፋይል አድርገሽ ገባሽ እና ምን ላድርግ ታዲያ? ሁሌም አታስገባኝም እና አሁን ተሳካልኝ እያልሽ ነው? እና ታዲያ ቀላል። በጣም ደስ ብሎኛል። ወርድ እኮ ትችያለሽ። አውቃለሁ። እሱማ አውቃለሁ። አይ ኖ፣ ግን በቃ በጣም ደስ ብሎኛል ዛሬ ለመጀመሪያ ጊዜ። ኦኬ እሺ፣ ምን እንታዘዝ? እኔ በጣም ነው ማደንቅ። በጣም ደስተኛ ነኝ ሁሉንም በመቀየርክ። ያው ሙስሊምት እና ወንድሞቻችንን በጣም ስለረዳሃቸው እኔ በጣም ነው ማመሰግን። አንቺንስ አልረዳሁሽም? እኔማ ኦርቶዶክስ ነኝ። አይ ረድተኸኛል። ብዙ ነገር ማላውቀውን ነገር እንዳውቅ አድርገኸኛል እና ደስተኛ ነኝ በጣም ባንተ። በጣም ደስተኛ ነኝ። ደግሞ ብዙ ልጆችንም አፍርተሃል፣ ወልደሃል ማለት እችላለሁ። እና አሁን ወልደሃል የሚለውን ደግሞ ቆርጠው ነገ እያዟዟሩት አላልናችሁም? እውነት ነው። እንደዛ ሊሉ ይችላሉ። 15 ልጆች አለው የሚለው አይ ብዙ ተከታዮችን ብዙ በቃ ሃይማኖታችንን በትክክል የሚገልጹ ሰዎችን አፍርተሃል። እኔም መቼም አልፈራም። መቼም ሁሌም ለሃይማኖቴ እታገላለሁ። በክርስቶስ መሰክራለሁ ሁሌም። በጣም ነው የማመሰግነው ወንድሜ። እሺ በርቺ። እና ደግሞ የሆነ ነገር እንድታግዘኝ ፈልጋለሁ። አንዳንድ ሰዎች አሉና በውስጥ ብታወራኝ ደስ ይለኛል። ፍቅረኛዬ ባሌ ምናምን የሚል ከሆነ አላግዝሽም። ኖ እኔ እሺ ችግር የለም። አመሰግናለሁ። ከፍቅረኛ ጋር የሚርመጠመጡትን የኔን አቋም ስለምታውቁት ነው። እኔም አውቀዋለሁ። አብረው መሆን የለም ብዬ ያምናለሁ። ለዛ የሙስሊሞችን አካሄድ ስለማውቀው ማለት ነው። በጣም አድክም ነው። ሰማው የሚሳኩ አሉ፣ ግን አብዛኞቹ ፌል ነው የሚያደርጉት። መለያየት ነው የሚሆነው። አብዛኞቹ ከልምድ አንጻር ካየኋቸው አንጻር ነው። ልጅ ወልደውም መጨረሻ ላይ የሚሆነው ወይም መለያየት ነው የሚሆነው እና እዛ ውስጥ ሀስል ማድረግ አልፈልግም። በዛ ነው ምናምን አልገባበትም ምለው። እነሱ አንድ እነዚ አይነቶችን ከማስተማር 5 አዲስ ሙስሊም ቻሌንጅ የሚያደርግን ጠንካራ የሆነን ማስተማር ይሻላል። ይህ በትዳር የሚመጡ ወንዶቹ ሆን ብለው ታርጌት አድርገው ስለሚመጡት ስቦሪንግ ነዛ ለአንቺ ሳይሆን ለሌሎቹ ነው። ብዙ ጊዜ ቴክስትም አሉ አልመልሳቸውም። እንደዚህ አይነት ነገሮችን ካየውም አልመልስም። ልክ ነህ። እንደዛ አይደለም በጭራሽ። አብረን ብዙ የሆነ ብቻ መቀየር ያለብን ነገር ስላለ ነው። አንዳንድ ነገሮች ስላሉ ነው እንጂ በጭራሽ። ወንድሜ ኑርልኝ። በጣም አመሰግናለሁ። ኦኬ ታብታብ አድርጉ። ዛሬ ቶፒካችን አንዲት
ምንመለከታታለች። እሷም አንተን እኔ ኤክስ እንትን አደርገዋለሁ ብዬ እንትን አደረኩት። እና አሁን አንተ ምንድን ነው የምትለኝ? ወንድሜ እፎይ ደህና ነህ ሆይ? ኦራይት ዛሬ የምንመለከተው አስቂኝም ገራሚም የሆኑ ሙሐመድ ላይ የቀረቡ አስተምህሮቶች እና መገለጥ ብለው የያዟቸው አንድ ልብስ ጠፍታ ሙሐመድ ስለዛች ልብስ የሰጠበትን አስተምሮ ከሀዲስ እና ከቁርአን የምንዳስስ ይሆናል። አይምሯችሁን ተጠቅማችሁ የሚያገናዝብ አይምሮ ካላችሁ ሙስሊሞች ፍትህ ፓንት ለጠፋበት ትላላችሁ ከኛ ጋር ማለት ነው። አንድ ፓንት ወይንም ደግሞ ከላይ የምትለበስ ካባ ነገር ጠፍታ ነበረ እና ያቺ የተዘረፈች ሳይካፈሏት የጠፋች ልብስ አንድ አካል ጋር ተገኝታለች ወይንም ደግሞ ያ አካል ነው የወሰዳት የሚል ጥርጣሬ ሰዎች አድሮባቸው ከዛ እሱም የተናገረው አለ። እውነት ከአንድ ነብይ እንደዚህ አይነት ምላሽ ይጠበቃል ወይ የሚለውን በዛውም ይሄ እንደዚህ የሚል እውነት ነብይ ነው ወይ የሚለውን የምንዳስስ ይሆናል ማለት ነው። የዛሬ ቶፒካችን ካባ ወይንም ፓንት ነገር ልብሷ በሁለቱም አይነት ስለመጣች ነው። ለፓንትም ልትውል ትችላለች፣ ለካፓም ከላይ ለሚለበስም ልትውል ትችላለች እና እሷን እንማማርባታለን ማለት ነው። ክፍሉ የሚገኘው ከቁርአን እንጀምራለን፣ ወደ ሀዲስ እንሄዳለን። እንደ አስፈላጊነቱ ደግሞ ተፍሲሮችን እናካትትበታለን ማለት ነው። በመጀመሪያ ግን ለሁላችሁም በቲክቶክም በዩቱብም ለምታዳምጡን የምንለው እውነት አርነት ያወጣል፣ ውሸትን እናስወግዳለን፣ እውነትን ከፍ አድርገን እንመሰከራለን። እኛ የተጠራ ነው እውነትን ልንገልጽ እንጂ ሐሰትን እየተንከባከብን ሐሰት ከማለት ፈርተን ሰንፈን የምንተው ሰዎች አይደለንም። ምክንያቱም እኛ ለእውነት የተጠራን የእውነት ተከታዮች ስለሆን ማለት ነው። እያንዳንዱ ነገር ግን እንዲህ ብለን ስንናገር እውነትን እንገልጻለን፣ እውነትን እናሰፍናለን ስንል በመረጃ እና በማስረጃ እንጂ በመፈክር እንዳልሆነ ልታውቁልን ይገባል። ለምናወራት ነገር በሙሉ ማስረጃ የማምጣት ግዴታ አለብን፣ እናመጣለን። ስለዚህ ከአሁን ጀምሮ ቶፒካችን ምንድነው? እሱ እንዳልኳችሁ አንዲት ፓንት ወይንም ደግሞ ከላይ የምትለበስ ካባ ጠፍታ የተሰጠ ፍርድ አስገራሚ ይሆናል። በቅድሚያ አንድ ጭንቅላታችሁ ላይ ጥያቄ ልጠይቅና ልጀምር። ጓደኛ አላችሁ፣ ከጓደኛችሁ ጋር ሄዳችሁ የሆነ ንብረት ዘረፋችሁ። በደንብ አስተውሉ። ጓደኛ አላችሁ፣ ከጓደኞቻችሁ ጋር ሄዳችሁ ንብረት ዘረፋችሁ። ከዛ በኋላ ከዘረፋችሁ በኋላ አንደኛው ጓደኛችሁን በጣም ሪስፔክት የምትሰጡት ነው እንበል፣ የምታከብሩት ነው። ዘርፋችሁ ከመጣችሁ በኋላ የዘረፋችሁትን ሳትከፋፈሉ ከመካከሉ የዘረፋችሁት ነገር ጠፋ። ይህን ጊዜ ስዘርፉ እንበልና 10 ሆናችሁ ነው የዘረፋችሁት። ነገር ግን ከተዘረፈ ውስጥ አንዱ ነገር የዘረፋችሁት አንድ ነገር ጠፋ። 9ኛችሁ የሆነ ጠረጠራችሁ አንደኛውን ሰውዬ የካሌ ወስዶት ይሆናል አላችሁ። ከዛ ያ ሰውዬ መጥቶ ሰምቶ እንደዛ እንዳላችሁት ኖ እኔ አልወሰድኩም ከማለት ይልቅ አምላክ ነግሮኛል፣ አንተ አትወስድም ብሎኛል፣ ያንን ያላችሁትን ንብረቱን የዘረፍነውን የወሰደው ሰውዬ በትንሣኤ ቀን ይዞ ስለሚመጣ ማን እንደወሰደ እዛን ልታያላችሁ ቢላችሁ ይህንን ሰውዬ ታምኑታላችሁ ወይ? ጥያቄ ምልክት። በትንሣኤ ቀን ያንን የዘረፍነውን እዞት ስለሚመጣ ያን ለታ ታያላችሁ፣ እኔ ግን አልወሰድኩም፣
ከማለት ይልቅ አምላኬ አንተ አልወሰድክም ብሎኛል። አልወሰድኩም እያለ ቻሌንጅ እያደረገ አይደለም። አንተ አትወስድም ብሎኛል አምላኬ። ነገር ግን ያንን የሰረቀው ሰውዬ የትንሣኤ ቀን ይዞ ስለሚመጣ ያኔ ታያላችሁ ቢላችሁ ይህ ሰውዬ አልዋሸም ብላችሁ ነው የምትቀበሉት ወይንስ ምንድን ነው እያልክ ያለው? አንተ ወስደሃል ብለን ስንጠረጥር አምላኬ እንዲነገረኝ በትንሣኤ ቀን ስልካችሁ ወይ ልብሳችሁን ይዞ ይመጣል ትላለህ እንዴ? ትላላችኋል። የመጀመሪያ ጥያቄ ነው። ሁለተኛ ጥያቄ ደግሞ አይምሯችሁ ላይ ማስቀምጠው የሆነ ቃል ገዙ ወርቅ ቤት ገባችሁ እንበል። ወርቅ ቤት ገዙ ገባችሁና ወርቁን አያችሁት። ከዛ አሪፍ ነው፣ ገንዘብ ግን አልያዝኩም፣ ቤት ነው ምሰጣችሁ አላችሁ። እናንተ ወርቁ ቤት ባለቤት ናችሁ እንበል። ወርቁ የእናንተ ነው፣ ወርቅ ሻጭ ናችሁ። መጣና ሰንበዲ ወርቁን አየውና በጣም አሪፍ ዳይመንድ ነው፣ አሪፍ ወርቅ ነው አለ። ከዛ በኋላ ብር ቤት ነው ምሰጣችሁ አላችሁ። እሺ ኑ ተከተሉኝ አላችሁ። ስትከተሉት በጣም በፍጥነት ሄደሱ። እናንተ ቀስ ብላችሁ እየሄዳችሁ ነው፣ አልደረሳችሁበትም። ለእኛ ሽጥልን ምናምን ሲሉት አይምን እንደዛ አይነት ሰዎች ሲሏችሁ ከዛ ሰውየው ዝም ብሎ እየሄደ ስለሆነ ብር ሰጣችኋለሁ እዛ ጋ ብሎ ዝም ብሏችሁ ሄደ። በጣም አፈጠነው። ከዛ አይ ምገዛ ከሆነ ግዛ፣ በቃ ማገዛ ከሆነ ገዝቶሃል፣ ሸጠህለታል፣ ገዝቷል እሱ ቢል ኧረ አልሸጥኩለትም፣ ኖ ሸጠህለታ ገዝቶታል ቢል መስካሪው ደግሞ በምን አወክ እና ነው የመሰከርከው ሲባል እሱ ስለማይዋሽ ጓደኛዬ እውነተኛ ስለሆነ ውሸት ስለማይናገር ለዚህ ገዝቶሃል ቢላችሁ እናንተ እንግዲህ አልሸጥኩም እያላችሁ ነው። ጓደኛው መጥቶ ጓደኛዬ ስለማይዋሽ ገዝቷል እኔ ምስክር ነኝ ቢል ሁለት ሰው ነው እሺ ምስክር የሚያስፈልገው ስትሉ ደግሞ እናያለን፣ እንማማርበታለን ማለት ነው። እና ዛሬ ቶፒካችን ይሄ ነው። እንደምንበታለሁ በስነ ስርዓት ምንድን ነው የምታምንበት? ኦኬ ቀጥልሽ። ገብቷል። ምን ምክንያቱም ያንን ሁሉ እንኳን ይሄን አይደለም አምነን ተከትለናል። ያንን እኛ አስጨርስኝ እየጨረስኩልህ እኮ ልጨርስልኝ መጀመሪያ። እሺ ታሪኩን ንገረኝ እስኪ። እኔ ምን ነበር የመጀመሪያ ሁለተኛውን ያልኩት? ሁለተኛው ታሪክ ማለት የሆነ ዕቃ እሱ ተነጋግሮ በሱ ሌላ ገዝቶበት አይደል ዋጋ ምናምን በሚል አይደል ያኛው ከሱ አብልጦች ተውለት በዛ አይነት አይደል የምትለኝ? ታዲያ ገንዘብ ሳይከፍል ይሄን አይደለም ገዝቻለሁ ብሎ ገንዘብ አልከፈለ። ከዛ ምስክር አንጣ ሲባል ጓደኛው መጥቶ ገዝቶሃል። ከዛ እሱ ስለመሰከረልኝ ደግሞ የአንዱ ሰው ምስክር የሁለት ሰው ምስክር ነው አለ ሙሐመድ። ታሪኩን ግልጽ ላድርግላችሁ። ሙሐመድ ነው ያደረገው። ይሄንን ሙሐመድ ነው ያደረገው። ምን መሰላችሁ ታሪኩ? ሙሐመድ ፈረስ ሊገዛ ሄደ። ሙሐመድ ነው ከዛ መስካሪው ሌላ ነው አይደል እኮ ገብታለም ብለን ያኛው ሰውዬ ለማለበት ለምስክርነት የማለበት ምክንያት ከዛ ገንዘብ ቆይ እዛ ጋር ሰጣለሁ ተከተለኝ አለው። ሁለት ምስክር አይደል የሚያስፈልገው? ሙሐመድ ደግሞ ምን አለ? የአንተ ምስክር እንደ ሁለት ሰው ይቆጠራል አለ። ከዛ ገዝቷል፣ በቃ ጸደቀ። እንደዚህ አይነት ቀልዳለ እንዴ? አረ እንደዛ አይደለም። መሰለህ ደንገር ሐዲሱ ምን አላኝ ታውቃለህ? አንተ ምን ታምጣለህ? ሐዲስ ለአንተ እንደዛ ሊሆን ይችላል። ገብቶሃል? ምክንያቱም ባለፈው አንተ ለምሳሌ ሁለት አይነት አይቻለሁ። ስለ ደጃል ለምሳሌ የተናገሩት አንድ በቀኝ አንድ ቀኝ ነው ብቻ ነው የሚሆነው፣ አንድ በግራ ብቻ ነው የሚሆነው እያልከኝ ነበር። ገብቶሃል? እያልክ ነበር ባለፈው ላይ ሆነ አንተን ላይቭ ላይ እያየሁ ነበር። የራሱ ስህተት ነው። ገብቶሃል? አንተ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ ያራማን
አራምባና ቆባት ክርስቶስ ነው የጻፈልህ። መጀመሪያ ይህን ትመልስልኛል? ተረጋጋ። መጽሐፍ ቅዱስ ማን የጻፈልህ? ምን ታሪኩ እንደዚህ አይደለም። ተረጋጋ። ይኸው ተከፈተልህ። ታሪኩ እንዲህ አይደለም። እንዲያውም ይሁት ለማድረግ አስቸኩል። እውነቱን ከፈለክ እውነት እንነጋገር። ይኸውልህ በአንዴ እኮ ስንት ይሄ እናንተ አይደለም ውድቅ ነው። ሳትጩህ መጽሐፍ ቅዱስ ማን የጻፈልህ? ደጃል እንደዚህ ነው። ፕሊስ ለማውጣት አትቸኩል። ከስር ያላችሁ አሁን ከፍቶ የሚጮህ ከሆነ ለምን እንደሚጮህ ይገባችኋል። በደንብ አስተውሉ። ገና ሲከፈት መጽሐፍ ቅዱስ ማን የጻፈልህ? መጽሐፍ ቅዱስ ላይ እንዴት ነው ደጃል እንደዚህ ነው። በአንዴ እንዴት እንደደነገጠ አያችኋል። ታሪኩ ሲመጣ መደንገጥ የለውም። እውነትንማ ከስር ያሉት እየሰማሁ ነው። ባለፈው 2 ሐዲስ ነው ያስቀመጥከው አንተ ላይቭ ላይ አይቼዋለሁ። አንድ በቀኝ ነው የሚለው ብሏል። 2 ነገር ነው ያወራው አልካ። እኔ አሁንም ላሳይ እችላለሁ። አንደኛው በቀኝ ይላል፣ አንደኛው በግራ ይላል። የተለያየ ሐዲስ አለ፣ ግጭት አለ። እሱ በእናትህ አትጩህ፣ ባርክ አታርክ። እሱን አሁንም አንተ ላነጥፍልሃለሁ። መልእክቱን ተናገሩት። ትልቁ ሰው አልጻፉትም። ታሪኩ እንደዚህ አይደለም አልኩት። ምን ደንቆሮ ነው እናታችሁ። ከአዳማ ይሻል ሰው እንደገባብን ልክ መረጃው ሲመጣ አበደ። ነብይ ሌባ ነው። በቃ አፈርም አድርገህ ይሄንን ሌብነት ነው ይሄ። መጽሐፍ ቅዱስ ማን የጻፈልህ? መጽሐፍ ቅዱስ እንዲህ ይላል፣ ደጃል እንደዚህ ሆኗል። ተቶፒኩ ኢሚዲየትሊ ወጣና በደቂቃ ውስጥ እንዴት እንደቀበጣጠረ አያችሁታ። የአላህን ስም የያዙት እንደዚህ ነው የሚሆኑት። እንደዚያ በነቢያችሁ ተግባር የምትሸማቀቁ የምታፍሩ ከሆነ እኔ ቤት አትግቡ። ሶሪ፣ እኔ ምንም ልዳላችሁ አልችልም። እኔ በጣም ጨካኝ ነኝ። ጭካኔ ደግሞ በመረጃ ነው። አፈር ድሜ ማስበላ። ምክንያቱም እኔ ክርስቲያን ነኝ። ተረት ተረት አላወራም። አይደለም እዚህ ሰሞን ያስተማርኩትን ገና ስጀምር የዛሬ 3 ዓመት ያስተማርኩትን ስህተት አስተምረሃል ካልክ መረጃ አምጣ። ቻሌንጅ አድርገኝ። እሱን ችግር የለብኝም። እኔ ብዙ አይደለም አንድ መረጃ ታመጡ። ስህተት ያወራሁት ስህተት ያስተማርኩት ግን እሱ ስርዓት ባለው ሁኔታ ይሄንን ታወራና ይኸው ባለፈው እንዲህ ያልከው የለም በለኝ። ፋይን። ስህተት ከሆነ ይቅርታ እላለሁ። ግን አታመጡ። የዛሬ ቻሌንጅ ሳይሆን ከዓመት በፊትም ስሰጣችሁ ነበር። እኔ ስህተት የተናገርኳት ስህተት ያስተማርኳት። አንተ እውቀት ካለክ ለምን ከኢምራን ጋር አትወያየው? ጥራውና ቃል ይግረፈው። ፓንቱን አውልቆ ነብይ እንደሰረቀው ፓንቱ ዛሬ የምንመለከታትን ቃል ገርፎ ይልክልሃል። እኔ ገስት ላይ ቁጭ ብሎ ለምን አንተ እውቀቱ በቃ ከስርና ተማር። ቤቱ እመጣለሁ። ንገረው። ቶፒኩ ላይ አውሩ ፕሊስ። ሙስሊሞች ቶፒኩ ላይ መጽሐፍ አሁን ነብያቸው ሌባ እንደሆነ እኮ ዛሬ ሊማሩ ስለሆነ ነው። ነብያችሁ የሰረቃትን ፓንት እናስመልሳለን፣ የሰረቃትን ፈረስ እናጋልጣለን። ቻሌንጅ አድርጉኝ አስተምሮቱ ላይ። መሐመድ ማይክን አንሳ እና ቀጥል። እንኳን ደህና መጣ። ማልቀስ መፍትሄ ነው። እሺ፣ ሰላም ነው። እንኳን ደህና መጣ። እሺ፣ ጀግናው እፎይ፣ እንኳን ደህና ቆየኝ። እፎይ፣ መልካም አልገርፈዋል። ይሰማል። በእናትህ ማይክ አድርግ። ስራ ልመዱ። እስኪ አንድ ሰው እያወራ ጣልቃ አይገባም። ጠጅ ቤት አይደለም ይሄ። መልካም። ይሄን አዲስ ታውቀዋለህ? ቤት ገብቼ እንትን አድርጌ አልቀምጠው። አንተ በአላህ ካት ሂድና በቃ ገነት ያለው ጠጅ አላ የሚያስተናግድበት ቤት አስተናግድና ከስር እዩ በደንብ ምንም ስርዓት የሌላቸው ምን ያህል ባለጌ እንደሆኑ ከስር ያላችሁ እየተማራችሁ ያላችሁ ሙስሊሞች በደንብ ታዘቧቸው። የሚገቡትን እነኚህ ኡስታዞች ይሆናሉ፣ ደረሳዎች ናቸው። ይኔ እንዲህ ገብተው የሚሳደቡት ርዕስ ሽፍት ለማድረግ የሚጥሩት ዕለት ዕለት ይሳደባሉ። እኛ እንሳደብም፣ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት እንዳትሳደቡ ተብለናል። ሱራ 608ን ይጠቅሱና ነቢያቸው ተሳደበና ማታቆም ከሆነ የአንተን ጣዖት እንሰድብልሃለን ሲሉ ቁረሾች መገለጥ መጣልኛል። የሰው ሃይማኖት እንዳትሳደቡ፣ ሃይማኖታችሁ ይሰደባል። ከዚህ ጋር ያሉት ይገቡና ሙልጭ አድርገው ይሰድቧችሁና እኛ እንሳደብም ይላሉ። ቻሌንጅ አድርጉኝ። ዛሬ አይደለም የዛሬ 3 ዓመት ስጀምር ያለ መረጃ ወራሁት ካለ ይኸው ቪዲዮ ይኸው መረጃው ስህተት ነው በሉኝ። አይደለም እናንተ ያ ኡስታዛችሁም በቤቱ ሲፎክር ከቆየ በኋላ
ቱ ነው ማደርገው፣ እፎይ ነው ያላችሁት፣ እፍ ነው ማደርገው ሲል የነበረውን ያለ መረጃ ነው የሚያወራው ሲል የነበረውን እንዴት ገርፌ እንደላኩት አይታችሁታል። 3 ወር ነው ያለቀሳችሁት። መረጃ ካላችሁ እኔ እናንተን መናቂ አይደለም። መረጃ ካላችሁ ስህተት ያወራሁት ካለ ያለ መረጃ ያወራሁት ካለ አንድ ያዙትና ነው የፊት ይኸው ይሄ ስህተት አይደለም ቻሌንጅ አድርጉኝ። ከዛ ውጭ ግን እዚህ መጣ በአፍ ብትጸዳዳ አይሞቀኝ፣ አይበርደኝ፣ አልደነግጥ፣ አልፈራ፣ አልሸበር። አታቁኝም። 3 ዓመት አላያችሁኝም። ስጀምር እንዴት እንገለዋለን፣ ይፈለጥ፣ ይቆረጥ፣ ይያዝ ስትሉ ነው። እኔ እንደሌላ አይደለሁም። እረፉ እረፉ ብያችሁ 3 ቪዲዮ ሰራሁባችሁ ስጀምር ታስታውሳላችሁ። ከዛ እዚህ ቦታ ነው የሚኖረው እንዲህ ነው ዘራፍ አላችሁ። እንግዲያውስ ነው ተቀበል ብዬ ለጥፌ እንደለቀኳችሁ ረሳችሁት። አሁን አርግቤላችኋለሁ ምንም እንደማታመጡ ስለማቅ ማለት ነው። ስለዚህ በተሻላችሁ መጠን እዚህ የምትገቡ ሰዎች ሀምብሉ ነው በእውቀት መወገቱ። ኦኬ እና አዲስ ታውቀዋለህ መሐመድ? እሺ አንድ ነገር ቃል ግባልኝ። አዲሱ እኔ መልሱን ስሰጥ አንተ ሚዩት እንዳታደርግ። ሌላ ደግሞ እስካሁን ጊዜ ታግሼ ዝም ብያለሁኝ። አንተ ቤተክርስቲያኗን ኦርቶዶክስ ታከብራለህ አታከብርም? ቶፒኩ ላይ ገባ። መጀመሪያ ቃል ግባልኝ። አንተ ሚዩት እያደረክ የሰውን ድምፅ ስለምትገልጽ ነው። ወደዛ ገባለሁ። በመረጃ የምታወራ ከሆነ ማንም ሚዩት አያደርግም። ማስሰጥ ሚዩት ታደርጋለህ። ይሄ ለአንተ ያለክ ባህሪ ነው። ወደዛ ቶፒክ ገባለሁ። እያንዳንዱን ዘርግ። መረጃ የምታመጣ ከሆነ ማንም ሚዩት አያደርግም። መጀመሪያ ቃል ግባ። አዳምጣ። መረጃ የምታመጣ ከሆነ ማንም ሚዩት አያደርግም። ተረት ተረት የምታወራ ከሆነ ይሄ ክርስቲያኖች ቤት ስለሆነ ተረት ተረት እዛው መስጊድ ነው መስማት የምትችሉት። ያለ መረጃ የምታወራ ከሆነ አንተ እኮ መጀመሪያ የራሴን ሃይማኖት ብታከብር ኖሮ እስልምናን ታከብር ነበር። ሲጀመር ለሃይማኖት ራሱ ልትሳደብ ነው፣ ክብር የለህም። ልትሳደብ ነው አላልተዘበ ችግር ወደ ዘድሮ ደባ ሀዲሱ ላይ ቀጥልሽ። እስካሁን እኮ ዝም ብዬ እንዴ ሀዲሱን ቀጥልሽ። አንዲት ሚዩት ብታደርግ ያው እዚህ ከታች ያለ ሰውን እያየህ ነው። ሀዲሱ ላይ ቀጥል። ተረት ተረትን አይሰማም። ሀዲሱን አንብብና አስረዳ። ከዛ መረጃ ከሀዲሱ ውጭ አንዲት ቃል ከተናገርክ እዛለሁ። አንዲት ቃል ሐሰት ካወራህ እስልምናን ለመሸፋፈን ብለህ ነብይ ያላደረገውን ያላለውን መስጊድ ላይ የሚሰበከውን ተረት ተረት ካወራህ እዛለሁ። አንተ የምከተል ሰው እኮ ነው የሚያሳዝነኝ። የሚገርመው ጎበዝ። ሀዲሱ ላይ ቀጥለው አስረዳን እስኪ ሀዲሱን። አሁን ለራሴ እስኪ ምንድን ነው ያልከው? እስኪ ንገረኝ። አሁን ቀጥል፣ ሀዲሱን አስረዳን። ኪባቶ እዛ ጋር ገልብጥ አማርኛ። አይ ቀጥል፣ እንደዚህ አረብኛውን አድርግለት ወይንም አማርኛ ጋር ገልብጥ። ይሄን ወደ አማርኛ ገልብጥ። እንደዚህ አታነበውም? እንደዚህ ቢያነበው ምን እንደምትል ስለማያውቅ ወደ አማርኛ ገልብጠው እያንዳንዱን እዚህ ከታች ያለ ሰው እንዲያየው። በአማርኛ ይሁን ታሪኩን ታውቀዋለህ አታውቀውም? በአማርኛ አድርግ፣ ሁሉም ሰው እንዲያይ ነው። እኔ ያነባዋለሁ በአማርኛ አድርገው። አረብኛ እያንዳንዱ ቢያነብ ያ ከታች ያለ ሰው ላያውቅ ይችላል። እያንዳንዱ እኔ ዘርዝሬ እነግርሃለሁ። ችግር የለውም፣ ወደ አማርኛ ችግር የለውም። ቀጥል ቅድሚያ። ከዛ በኋላ ኦነስት ከሆንክ አማርኛ ችግርን ስለማያውቅ ነው። ይሄ አረብኛ እንደዚህ አይልም ብለህ ስለምትጨቃጨቅ ወደ አማርኛ ገልብጠው፣ ሁሉም ሰው እንዲያይ። ያንተን ውሸት እዚህ ጋር ያልተጻፈው ውሸቱን እዚህ ጋር ልገልጽ። ወደ አማርኛ ገልብጠው። አውቃለሁ ሲያንተን ጭንቅላት እባክህ። እኔ አይደለሁም ህፃን ልጅ አቀስላ ከአነጋገር ለቤተ አረብኛ ይሆንልን። በአረብኛው ቀጥል። አማርኛ ገልብጥና እኔ አማርኛውን እያንዳንዱ ለከታች ያለ ሰው እስኪ ላስረዳው። እኔ አንዴ ዛሬ አንተ ማስረዳት ያስፈልጋል። እንዲህ ነው የምትፈራው። በቃ ወይ ለአንተ ላስፈልግ ይችላል። ለሚያስፈልገው ሰው አለ ከታች። ወደ አማርኛ ገልብጠው። ይሄንን ካልበለዚያ እኔ በእጅ ያለው አማርኛ ላስረዳክ። በቃ አንተ ማስማማ ሰው አለ። በእጅ ያለውን አማርኛ አስረዳል። ይሄ ነገር ምንም ውሸት ነው የምታወራው ነገር። እያንዳንዱ የሌለ ነገር የምታወራው እኔ በአማርኛ እያንዳንዱ ከላይ እስከ ታች ድረስ ላስረዳ። አማርኛ ገልብጠው። ወንድ ከሆንክ ይሄን ወደ አማርኛ ገልብጠው። እዛ ጋር ያለው እኔ ለእያንዳንዱ ሰው ሊያሳይ እዚህ ጋር
አረብኛው ለምን አልነበረም አንተ? አረብኛው ለምን አንተ አረብኛ ቋንቋና ማንም የማያውቀው ነው ምናምን እያልክ ስታወራ ነበር። አሁን ወደ አማርኛ ገልብጠው ለዚህ ለማያውቀው ሰው ሊያስረዳኝ ደግማችሁ ሁለተኛ አረብኛ ይሆንልን ሁለተኛ እያልክ ትኖራለህ። ማንም አይሰማህም ጎበዝ። ስለዚህ አሁን አረብኛ እንደማችል ወይንም ደግሞ እዚህ ጋር ያላችሁት አማርኛ ይሁን ያላችሁት ደግማችሁ አረብኛ እንዳትሉን ወደ አማርኛ አድርግላቸው። አማርኛ በስርዓት ላይተረጎመ ይችላል። አይነስ አማርኛ ተርጉምላቸው። ቻጅቢት ዩቱብ ላይ ያላችሁ ሰላም ብያችኋለሁ። ሁላችሁንም እንዴት ናችሁ? እንኳን ደህና መጣችሁ። ኮፒ ሊንኩን ከፍ አድርጉት፣ ምንም አይነት መቆራረጥ እንዳይኖር። ዛሬ ሰፋ ያለ ቶፒኮች ይኖሩናል። እያንዳንዱን እንመለከታቸዋለን ማለት ነው። እሺ አንብቦ የት አለ ልጁ? ወጣ እንዴ? ቃል እኛ ሲባል እንዴ እኔ እንጃ ወጣ መሰለኝ። የትኛው ነበረ? ማንኛው ነው? አማርኛ ማንኛው ነበር? እሺ አይ ከጎኑም እኮ አማርኛ አድርግለት ሲል አላየሁትም። ከጎኑ አንድ አረብኛ አማርኛ ሲል ነበረ። ማን ሚል ነበረ ስሙ? ልብ ብዬ አላየሁትም። እንዳውቃል ስሙን ማለት ሰይድ አሰጥተህ ነው። ቀጥል አንተ አማርኛ አድርጉለት ስትል ነበር። ራስህ አንተን አማርኛ አድርጉለት ስትል የነበረው ና ቀጥል። አረበኛውን አንብብ። በእንግሊዝኛ ሳታደርግ አንተ ደግሞ አረብኛ ነው የምፈልገው። አንብባውን አማርኛውን አንብብና ጨርሰህ ታስረዳናለህ። ዲስ ዱድ ደግሞ አረብኛ ካልሆነ ሊለን ነው። አንብብ። አንተ አረበኛዋን አንብባትና እኔ ያነብልሃለሁ። እስኪ አንብብ፣ ቀጥል። አረበኛውን አማርኛው ቀደም አማርኛ ይሆንልን እያልክ አልነበረ? አሁን ደግሞ አረብኛ እያልክ ነው። እውቀት ማለት በእንግሊዝኛ ሳይሆን አንብባት። አንብባውን እኔ ገና ነው የገባው። ማንኛው ነው ቀርብ አማርኛ ይሁን እያለ ነበረው። ማን ነው ቀየሩ እያለ ነበረው? አንብባት። ያው ላሲዝን ይላንተ እንዲ አንብባት አረበኛዋን። አሁን ታነባለህ አታነብም? ነቢይ ፈረስ እንደሰረቀ እስቲ ታስረዳናለህ? ቀጥል፣ አንብብ። አታነብም? አራይ መልካም። እንግዲህ ተምሪና ሚታርጊ እንግዲህ ታሪክ ምንድን ነው? እሱ በደንብ አስተውሉ። ታሪኩ ሙሐመድ ቅድም እንዳልኳችሁ ፈረስ ይገዛል ገንዘብ ሳይከፍል ማለት ነው። ነቢዩ ከሁሴን ፈረስ ገዙ። ነቢዩ ፈረስ ገዙ የተባለ አልከፈልም። ነቢዩ የፈረሱ ዋጋ ለመክፈል ከሳቸው ጋር ወሰዱት። ና ፈረስ እከፍልሃለሁ አሉ እና ቅድም እንዳልኳችሁ ሳይከፍል ሄደ። ተከተለው። ያላ መልእክተኛ በፍጥነት ይራመዱ ነበር። ቅድም አላልኳችሁም? ነካው መሐመድ ፈረሱን ይዞ፣ ሰውየው ቀስ ብሎ እየሄደ ከዛስ ይራመዱ ነበር። አረቡ ግን በዝግታ ይራመድ ነበር። ሰውየው ቀስ ብሎ ነበር ይራመዱ። ያኛው ግን ፈረሱን ወሰደና ልክ ከሱቅ የሆነ ነገር ስንት ነው ትሉታላችሁ? ስልኩን 100 ሺህ ብር ይላችኋል። ለምሳሌ 100 ሺህ ብር ነው እዛ ጋር ከፍላለሁ ብላችሁት ቶሎ ትሄዳላችሁ፣ እንትኑን ጥላችሁ ማለት ነው የሱቁማ። ከዛ
አረቡ ግን በዝግታ ይራመድ ነበር። ሰዎች አረቡን አስቆሙትና ነቢዩ መግዛታቸው ሳያውቁ ስለ ፈረሱ መነጋገር ድርድር ጀመሩ አለ። ከፍ አድርገው። አረቡ ያላ መልእክተኛ እንዲህ በማለት ጠራቸው፣ ይህንን ፈረስ ከፈለጉ ግዙት። መሐመድን ምን አለው? ይህን ፈረስ ከፈለክ ግዛው፣ ካልሆነ ግን እሸጠዋለሁ አለ። ምክንያቱም መሐመድ ፈረሱን ይዞ ዝም ብሎ እየቀደደው ነው፣ ጥሎት የፈረሱን ባለቤት ማለት ነው። ከዛስ አረቡም ግዙት አሉት። ከፍ አድርገው። ኦኬ። ያላ መልእክተኛም የአረቡን ጥሪ ሲሰሙ ቆሙና ከአንተ አልገዛሁትም አሉት። አረቡም በአላህ እምላለሁ አልሸጡልህም አለው። ነቢዩም አዎ ከአንተ ገዝቻለሁ አሉት። አሁን ገዝቻለሁ ብሎ ሸጠህልኛል ሸጠህልኛል፣ ምክንያቱም እዞት እየሄደ ስለሆነ ሸጠሃል አለው። በዚህን ጊዜ ሁዜማ አረቡ ምስክር አምጣ ማለት ጀመረ። በዚህ ጊዜ ሁዜማ ኢብን ሳቢት እኔ አንተ እንደገዛኸው እመሰክራለሁ አለ። ሁዜማ የለም በቦታው፣ በሌላ ቦታ መጥቶ አንተ ገዝተሃል እኔ ምስክር ነኝ አለ። አልከፈለውም እኮ። ኦኬ። ነቢዩ ወደ ሁዜማ ዞር ብለው በምን መሰረት ነው የምትመሰክረው አሉት። ምክንያቱም አላየህም። ማብራሪያው ላይ በደንብ ያስቀምጠዋል። አላየህ፣ በቦታው አልነበርክ፣ ምን ብለን መሰክርልኝ ነው አለው። ያላ መልእክተኛ የሁዜማን ምስክርን የቱ ጋር ነበርኩ? ያ እሳቸውም ያላ መልእክተኛ ሆይ በመታመንህ ታማኝ መሆንህን በማመኔ ነው አሉት። ሁዜማ ለምንድነው መሰከር? እንዴት ሳታይ ትመሰክራለህ ሲባል አንተ ታማኝ ስለሆንክ አትዋሽም፣ ስለዚህ ገዝተኸዋል ብዬ መሰክርልሃለሁ። ከዛ ሙሐመድ ደግሞ ምን ቢል ጥሩ ነው? ሁለት ሰው አይደል አትሊስት ምስክር የሚያስፈልገው? ያላ መልእክተኛም የሁዜማን ምስክርነት የሁለት ሰዎች ምስክርነት አደረጉት። ስለዚህ ገዝቻለሁ፣ ገዝተሃል፣ ገዝቻለሁ፣ ተሸጧል፣ ተሸጧል። አይፎን ግዙና እንደዛ አድርጎ ከሱቅ እዛችሁና እዛ ጋር ከፍላለሁ ትሉትና ትነኩታላችሁ። ከዛ ስቆሞ ፈረሱን አይምን አልሸጥኩልህም አንተ እሸጣልኛል፣ ገዝቻለሁ፣ ምስክር አንተ ጓደኛህን ትጠራና እኔ መሰክራለሁ ይላል። እንዴት እሱ ታማኝ ጓደኛችን ነው፣ ሳይገዛ ገዝቻለሁ አይልም። ይሸጠህለታል፣ ገዝቷል። ሁለት ሰው ነው ምስክር የሚያስፈልገው። እሱ ታማኝ ስለሆነ እናንተ ደግሞ ጓደኛችሁን የሁለት ሰው ምስክር ነው። እሱን ብቻውን እንደ ሁለት ሰው ምስክር ይቆጠራል። ተሸጧል፣ ተሸጧል፣ ገዝተናል፣ ገዝተናል፣ ተከፍሏል። የነብይነት መስፈርት ሌባም አትባልም በዚህ መስፈርት። ይሄ አንደኛው ነው። ወደ ዋናው እንግባ። ዋናው ቶፒካችን የዛሬ ሱራ 3 በዚህ ምክንያት ሁዜማ በዚህ ምክንያት ቁርአን ያስተላለፋቸው እሱ የሁለት ሰው ምስክር እየተባለ ተቀባይነት አግኝቶ ዛሬ ላይ ቁርአን በቃ አስተማማኝ ብለው የሚቀሩት የዚህን ሰው ነው፣ የሁዜማን ማለት ነው። እሱ እንትን ያላቸዋሉ ከሱ የተገኙ እንዴት ከአንድ ሰው ብቻ ተገኝቶ ታማኝ ሆነ ስትሉ ሁዜማ እኮ ነው። ሁዜማ ደግሞ ነብዩ መስክሮለታል፣ ብቻውን የሁለት ሰው ምስክርነት ያለውን ይሏችኋል። ይመሻችሁ። እንደዚህ ነው ሙቹዋል ቤኔፊት ማለት። የሆነ አንድ የተማርነው ነበር፣ ምን የሚባል ነበር መሰለ? ሱራ 3 161 እንክፈተው። ይሄ ሙቹዋል ቤኔፊት አለ አይደለ? ሙቹዋል ቤኔፊት እርስ በርስ የምትመጋገበው የምትጠቃቀመው እና እሱ ነው ትዝ የሚያስብለኝ። አይ ቲንክ ግሬድ 7 እንደዛ አካባቢ ላይ ይመስለኛል። ግሬድ 7 እንደዚህ አካባቢ ላይ እርስ በርስ ኢኮሲስተም ላይ ባዮሎጂ ላይ አንዱ አንዱን ይመግበዋል፣ አንዱ አንዱን እዛው የምትደጋገፈው አይነት ማለት ነው። ሁዜማ መሐመድ አይዋሽም፣ ስለዚህ ታማኝ ነው፣ ባላይም ገዝቷል ብዬ መሰክራለሁ አለ። ሙሐመድ ደግሞ አንተ እውነት መስክርሃል፣ ስለዚህ አንተ ሰው ምስክርነት እንደ ሁለት ሰው ይቆጠራል። ከዛ ለሰውየው ይመቻቸው። 161 ኦኬ። ኑረዲን ካሊድ ኡሙ ሰብሪና ያስሚን ሙባረክ
አውመዲን አንዳችሁም የላችሁም? ይህን ክፍል የሚያብራራልን ይህን ክፍል ማን ነው የሚያብራራልን? እስኪ ይህንን ክፍል አብራራልን። አንብበው እስኪ። እፎይ ሰላም ነው? አብራራልን። ሰላም እንዴት ነህ? እሱ የለም እንዴ? ፈታ ብለሃል? አዎ ፈታ ብያለሁ። ጸጋው ፈሶብኝ ነው። እቺን ክፍል አንብባት። እሱ ነው እሱ ስለሌለ ነው። እባክህ ሽንት ቤት ነው እሱ። ለዛ ነው ፈታ ያለ ነው ሽንት ቤት። አዎ 3 ወር አለፈን እኮ ገርፌ ከቲክቶክ አባረርኩት። አሁን ቶፒኩን አንብብ። አንብብ ይሄንን ክፍል። ተሳደብኩሽ አንብባ ወይንስ አታነብም? ሳታነቡ ዝም ብሎ ተረት ተረት ማውራት እውነት ነው። ምክንያቱም ዶክተር ማደደብ የሚቀልበት ምክንያት እንዴት ነው? እሱ የእስልምናን አስተምሮ ከማስረዳት ዶክተር ማደደብ ይቀላል። ምክንያቱም የእስልምና ተረት ተረትን እምነት እውቀት ብሎ ዶክተር ሊቀበለው ስለማይችል ወደኋላ ሪቨርስ ቢያደርግ ይሻለዋል። ምክንያቱም እንደዚህ ቅድም ባሳየዋችሁ ላይ እሱ መገለጥ ብሎ ነብይ ብሎ ይሄንን እውቀት ብሎ አንድ ሰው ከሚይዝ እሱን ደግሞ እውቀት ብሎ ከማስተማር ቢያንስ ዶክተሩን ወደኋላ መመለስ ይሻላል። ሰው በቃ የተማርካቸውን ተዋቸው፣ እንደዛ ፎርማት አድርጋቸው ማለት ሳይሻል አይቀርም። እንዴት ያንን ነብይ ብሎ ከዛም እሱን መከተል ማለት አስባችሁታል? ፈረስ ወይንም ደግሞ አንድ ሰው ከወርቅ ገዝቶ ሊገዛ ገባ። ስንት ነው? 1 ሚሊዮን ብር። እዛ ጋር ብር እሰጥሃለሁ ብሎ ከዛ ወርቁን ይዞ ከዛ ስትከተሉት ዝም ብሎ ይሄዳል። መጨረሻ ላይስ ምገዛ ከሆነ ግዛ፣ ካልሆነ ለሌላ ሰው እሸጣለሁ ስትሉት ኖ ገዝቼሃለሁ ድርቅ ብሎ ከዛስ ምስክር አንተ የት ቦታ ነው የገዛኸኝ? ጓደኛው እኮ በቦታው አልነበረም። እንዴት ነው አንተ የምመሰክርለት ስትሉት ጓደኛዬ ስለማይዋሽ ገዝቶካል። ጓደኛዬ ውሸት ስለማይዋሽ ገዝቶካል፣ አንተም ሸጠህለታል። መቼ አየህና ነው ጓደኛዬ ውሸታም ስላልሆነ ገዝቶሃል። እሺ 2 ሰው ነው እኮ ምስክር የሚያስፈልገው ስትሉት ደግሞ ጓደኛዬ የእውነት ስለመሰከረ ስለኔ የእሱ ምስክርነት እንደ 2 ሰው ይቀበላል። ልታስታውቅብን ነው እንዴ? የእሱ ምስክርነት እንደ 2 ሰው ተቀባይነት አለው። ከዛስ በዚህ መሰረት ሸጠሃል ተብለህ አንተ ንብረትህን ስታጣስበው እስቲ ከዛ ይሄንን እውቀት እኔ ራሱ ሳላቅ ማለት ነው የፓኬጅ የአካል ጉዳተኛ ገዝቼ ነው መሰለኝ አንተ አልመጣህም። አካል ጉዳተኛንማ ከገዛሽ አላህን ነው የገዛሽው። አላህ ጭንቅላትና አንገት ስለሌለው እፎይ እኔ ቆይ ተረጋጋ። አካል ጉዳተኛ ገዝቼ ነበር አለች። 2 ቀኝ እጅ ያለው አላህ ነው። እኔ ግራና ቀኝ የተስተካከለ ነው ያለኝ። ታፋ ይኑረው አይኑረው ማታውቁት ባት አለው የምትሉት አላህን ነው። ፊት አለው ብላችሁ ጭንቅላት የለው የምትሉት እናንተ ናችሁ። ወገብ አለው አንገት ግን አናቅ የምትሉት እናንተ ናችሁ። ሳላቅ ምትዩ ስለዚህ ማታቂው አካል ጎደሎ አላህ ነው። እኔ የተሟላ አካል አለኝ። ስለምን አካል ጎደሎነት ነው የምታወሪው? ኤኒዌይስ ይህን ክፍል ፈሰሩ እስቲ። ነስር ሊፈስር መጥቷል። በአንድ መጣ ነስር ቅድም ወጣ። ፈስር ይህን ክፍል ውልቅ አለች። ፈስር ቁም ነገርህ ምንድን ነው? ይህን ክፍል ፈስረው። ሙስሊሞች ምን አባታችሁ ሰራላችሁ? ፈስረው ነው የተባልከው። ሙስሊሞች አምልጡ፣ እውቀት ያለበት ላይ ትጠለዛላችሁ። እፎይ ጋር ከገባችሁ ልሽን ከፍረሽ ነው የምትወጪው። አምልጥ ሩጥ።
መልሱ። አላማህ ምንድን ነው? ቆይ አላማዬ አካል ጎደሎ ጭንቅላት የሌለውን አካል እንዳያመልኩ ማድረግ፣ ሐሰተኛን አስተምሮ ማስወገድ፣ ምንድነው ያመንከው? ሐሰተኛን አስተምሮ ማፍረስ። አንብብ። እኔ ማመን ብፈልግ በምን ምክንያት ነው አንተ እመነኝ የምትለው? አይንና እንደዚህ አይነት አስተምሮን እንድጥል ማድረግ ነው አላማዬ። አንብብ። ባይዘይ አይ ነው ወንዶቹ ዝም ብላችሁ ነው ግትርነት የያዛችሁ። እጅግ በጣም ብዙ ተስፋ ቆርጠዋል በእስልምና። አይ ነው እኔን ክፍል አፈስር። ስሜ ምን ያደርግልሃል? ቁርአኑ ፈስር። እሺ ላንብብልህ ቁርአን ነው ጋይድ አዳምጥ። እያዳመጥክ በሚገባ የቅድሙን ሐዲስ ከየትኛው ማስረጃ ነው ያገኘው? ነብዩ መሐመድ ፈረስ ገዙ ከአንድ አረብይ ብለህ እያዳመጥኩ ነበር። ማስረጃ አለ ከየትኛው? ብዙ የነብዩን ስም የሚያጠፉ ከ6000 ከ60,000 በላይ መጽሐፎች ታትመዋል ዓለም ላይ። ከ60,000 መጽሐፍ እስቲ ስናናና ከ60,000 መጽሐፍ አንተ ቆይ ስድስት መጽሐፍ ቆይ ማን የጻፋቸው? 60,000 በላይ ዓለም ላይ ታትመዋል። ማን የጻፋቸው? ብዙ ፈላስፋ አንድ አንጣስ እስቲ አንድ አንጣ። ከ60,000 በላይ ታውቃለህ ብለሃል። ቆይ 60,000 ብታውቃለህ? ቆይ ተረጋጋ። 60,000 አይደለም አንተ 6 አትጠቅስም። 6 ስድብ የሚመስላችሁ እናንተ አስተምሮቱ ቻሌንጅ የተደረገ ሊሆን ይችላል። አንተ 6 ከጠቀስክ 6 ተጠቀስክ፣ እኔ ንጽጽር አቆማለሁ። ማይክን አንሳና ንገደል። 6 መጽሐፍ ጋይድ ማይክ አንሳ። አይደለም 60,000 6 ማይክን አንሳ። ነገጠ ምልክት ምንድን ነው? እጅ ምልክት። እኔን አዳምጠኛ እንደማም 6 ንገረኝ እኮ 6 መጽሐፍ ንገረኝ። አንደኛ እንድንባባ መጀመሪያ መደማመጥ አለብን። 6 መጽሐፍ ንገረኝ፣ እኔ ንጽጽር አቆማለሁ። ልነግርህ እኮ አንደኛ ስሙን የመጽሐፉን እኔን አንዴ ያስወራኛ። እኔን አስወራኝ። ዝም ብለህ በመሀል አትግባ። እኔን አስወራኝ መጀመሪያ እኮ። ቀጥል። እኔ አንተ ጥያቄ ልጠይቅህ የምጠይቅልህን ጥያቄዎች ከመለስክልኝ እኔ አሁን አልጠየቅኩም። እምነት ክርስትና እቀበልልሃለሁ። ለእኔ ስትላለም ክርስትና የምትቀበለው ባትቀበለ እንጦሮጦስ ለምን አገባ? ለእኔ ስትል እኮ አለ የምትቀበለው። የተጠየቀውን ብቻ መልስ። ሃይማኖት እንዲህ ነው የሚለው እጅ የሌለው የምትለው ታዲያ አሁን ስለ እምነት ምን አውቀህ ነው? ንገረኝ። በሜት አድርገህ በቃ ልታለቅስ ከሆነ እኔ ጋር ስታወሩ እንደሚያውቅ ሰው እንዳነበበ ሰው አክት ካደረጋችሁ ሂሚሌት አደርጋችኋለሁ። ባህሪዬ ነው። ፕሊስ ያለው ማታኮንግ አስተምሬ ልካለሁ። ላዳምጥ እችላለሁ። አዳምጥ። እንደሚያውቅና እንዳነበበ መጽሐፍቶችን እንዳገላበጠ አክት አድርገህ ካወራህ ግን ከጎኔ ቀፍ አድርጌ ለጥፈሃለሁ። ባህሪዬ ነው። ካላ ተሻለ እዚህ ስገባ። ስለዚህ ነብይን አታሰድብ፣ አላህን አታሰድብ። እዚህ ገብተህ ሰማኝሽ። ቆይ አዳምጠኝ። ቤቱ ቆይ አዳምጥሽ። ስለዚህ ለምታወራው ነገር መረጃ ልጠይቅ እችላለሁ። እንዳነበበ ሰው እንደሚያውቅ ሰው እንደዚህ መጽሐፍት ላይ እንዲህ ብለህ የምታወራ ከሆነ መረጃ ጠይቃለሁ። ውሸት ስለሆነ አላቅም ካልክ ሀምብሎኜ ማንም እኛም ከእውቀት ከፍለን ስለሆነ የምናውቀው አልፈሃለሁ። እንደሚያውቅ አክት አደርጋለሁ ካልክ ግን ከጎን ያስቀምጬ ነው የምለጥፈው። ማንኛው ነው አለማወቃችሁ ማሳየው ከጎን ያስቀምጬ ዜሮ ማድረግ ደስ ይለኛል። ስለዚህ ቁርአን አንብብ። የቅድሙን ሀዲስ ተመለስልኝ። የነብዩ መሐመድን ስም በመጥፎ ነገር ስታጠለሽ ስለሰማው ከሀዲሱ መልሼ ልለጥፍ። ሀዲሱ ላይ ሀዲሱን ምንም እንደማታውቅ ላሳየህ። ክፈተው ሀዲሱን ያልከውን ሰምቼዋለሁ። ሀዲሱ ነብዩ መሐመድ ገጠረኝ
አንድ ፈረስ ገዙ አልክ። ፈረሱን ይዘውት ሄዱ አልክ። እሺ ሄዱ። ሰውየው ከኋላ ይከተላል። መጨረሻ ማስረጃ ሲሉ የሆነ ሰው መጣና እንደዚህ ያለ አልክ። እንደ ተረት እኮ ነው ያወራው። ያ ሰውዬ ነብዩ መሐመድን ፈረሴ ወሰዳችሁ ብሎ ሲከሳቸው ለነብዩ መሐመድም አንድ ሰው መሐመድ አልወሰደም ሲል ለዛኛው ለሻጩ ሰውዬ ደግሞ ማን ነው መሐመድ ወስዷል ብሎ የተከራከረለት ሰው አለ? ከየት ነው ያመጣው? ይናዲስ ጋበስ ማስረጃም አንድ ሰው ሲከስ እኮ እኔን አስጨርሰኛል። እኔ ይኸውልህ ደግሞ ይሄ በመሀል እኮ የምታቋርጠው ነገር አለ። ለምን ታቋርጠኛለሽ? አንድ ሰው ሲከስ እኮ ከጎን ምስክር አስቀምጦ አንድ የሚከሰው ከዛ ዳኛም እኮ ይኖራል እኮ በሎጂክ ሳስረዳህ ማለት ነው። በሎጂክ እንዲገባ እኔና አንተ አሁን ብንካሰስ እኔ ስከስህ አንተም ደግሞ እንደዚህ ያላደረገ የሚል ሰው ጠበቃም የሆነ ወይ ምስክር ሊኖርህ ይገባል። ፈረሱን ወይ ነው አህያውን ወሰዱ ሲል ያ ሰውዬ ከሱ ጋር የነበረ ምስክር አለ ወይ? መልስልኝ እስኪ። ሐዲሱን በሐዲሱ አብራራልኝ። ከየት ያመጣህ እቺን ሐዲስ? ታዳምጣሻው ታዳምጣለህ። ብዙ ሺህ ሐዲስ እንደተበረዘ አታውቅም እንዴ? የነብዩ መሐመድ ካካካልከኝ አሁንስ አዳምጥ። አወራ አይደለ? ተቀደድክ እኮ ሰማን። አዳምጥ ተራን ሐዲሱን አድርገው ቃል ታክ ሐዲሱ እንደምትመለከቱት ምን ላይ ነው የሚገኘው? አቡ ዳውድ ላይ የሚገኘው 3607 ላይ ይገኛል። አቡ ዳውድ 3607 ላይ የሚገኝ ሐዲስ ነው። ይህ ሐዲስ ምንድን ነው ችግሩ? ምንድን ነው ያነሳንበት ጥያቄ ከሆነ እንዳልኩት ነው። ታሪኩን እንዳልኩት ነው። ሸርሁንም ማሳየት ስለምንችል ማለት ነው። ግሬዱንም ማሳየት ካስፈለገ አሳያቸው ግሬዱን። ሁክም ሳሂህ ነው። ስለዚህ ሰውዬ መሀይም ነው እኮ እንደ ነብዩ መሀይም ነው እኮ አንተ። እናመሰግናለን። መሐመድ ነው ያለው ማለት ነው። ስለዚህ ብዙ ተረት ተረቶች ናቸው ያልከውን እቀበላለሁ። ይሄ አሁን ከብዙ ተረት ተረቶች አንዱ ይሄ ተረት ተረት ነው። ሙሐመድ ፈረስ የሚሸጥበት ቦታ ሄደ፣ ሽጥልኝ አለው፣ እሺ አለው። ገንዘብ ግን አልከፈለም። ከዛ ፈረሱን ይዞ ሄደ፣ እዛ ጋር እሰጥሃለሁ ብሎ ሰውየው ሲከተለው ሙሐመድ አፈጠነው፣ ቆሰቆሰው። ሰውየው ቀስ ብሎ ነበር። ከዛ ሌሎች በቃ ለእኛ ሽጥልን አሉት። ሙሐመድ ምገዛ ከሆነ ግዛ፣ ካልሆነ ለእነኝ እሸጣለሁ አለው። ሸጠህልኛል ብሎ ገገመ ሙሐመድ። ሰውየው ከዛ አልሸጥልህም አለው። ከዛ ሸጠህልኛል ብሎ ሙሐመድ ድርቅ አለ። መጨረሻ ላይ ምስክር አንጣ አለው ሻጩ ባለፈረሱ ጌታ። ከዛ ኩዜማ መጣ። ኩዜማ መጣና ሙሐመድን የመሰክርልሃለሁ ገዝተሃል ብዬ አለው። ጓደኛው ስለሆነ የሙሐመድ ጓደኛ ነው ኩዜማ። ከዛ ምን ብለህ ትመሰክራለህ? በቦታው አላየህ የለ ሲባል አንተ ዋሽተህ ስለማታቅ ስለማትዋሽ ገዝተሃል እላለሁ አለው። ከዛ በዚህ መሰረት ሰውየው ደግሞ አንድ ሰው ነው ምስክር እንዳይል ደግሞ ሙሐመድ ምን አለ? የኩዜማ ምስክር እንደ ሁለት ሰው ይቆጠራል አለ ሻጩ። ከዛ ፈረሴን ሲል ሙሐመድ ገዝቻለሁ ይላል። ኩዜማ ደግሞ ሙሐመድ ገዝቶታል አለ። አንድ ሰው ምስክር እንዳይባል ደግሞ ሙሐመድ ምን አለ? ኩዜማን የኩዜማ ምስክር የሁለት ሰው ምስክር ነው አለ። ይህንን እኮ መዝግበው ያስተላለፉት እነማን ናቸው? የእናንተው ተራኪያን ናቸው። ስለዚህ ይሄው በራሳችሁ ዶክመንት ውስጥ ባለው መሰረት ሰውየውማ ብሶቱ ቢጠየቅ ይበልጥ ይጽፍ ነበረ። ሸፋፍነው አሰማምረው ባስቀመጧት መጽሐፋችሁ በእናንተው ዶክመንት ውስጥ ምናህል ቅስበት ምናህል ይኸው መገለጥ ነውስ። ኩዜማን የሁለት ሰው ምስክር አድርጌሃለሁ ሲለው ሙሐመድ የሁለት ሰው ምስክር አድርጌሃለሁ አለው። ይሄ መገለጥ ነው? የሰው ፈረስ ወስዶ ይሄ ታምር ነው? ይሄ ነብይነት መስፈርት ነው? ሰውየው ሳይሸጥ ሸጠሃል፣ እሱም ደግሞ ሳይመለከት አይቻለው ገዝቷል። አንተ ምስክርነት የሁለት ሰው ምስክር ነው። በቃ ነብይ ነህ አንተ። ደግሞ እሱ ይለዋል
ነብይ አይዋሽም ይላል ይሄንኛው። ስለዚህ ስለማይዋሽ ገዝቶሃል ሳያይ ነብይ ተብየው ደግሞ አንተ እውነት ስለተናገርክ ያንተ ብቻህን ምስክርነት እንደ ሁለት ሰው ይቆጠራል። ከዛ ባለፈረሱ ጌታ አጨብጭቦ ይመለሳል። በራሳችሁ መጽሐፍ ውስጥ ጌታ መጣኸው ላልከው በራሳችሁ መጽሐፉት አልባኒም ሰሒህ ያለው ባለፈረሱ ጌታ የተከራከረለት አለ ወይ? ባለፈረሱ ጌታ ታሪኩንም አጠፋችሁት። በራሳችሁ መጽሐፍ ውስጥ ግን ይህንን ታሪክ መዝግባችሁ ማስቀመጣችሁ ሰውየው ባለፈረሱ ጌታ ቢጠየቅ ቢጽፈው ቢመዘግበውማ ስንት ብሶቱን በተናገረ። ራሳችሁ በጻፋችሁ ውስጥ ደግሞ እንዲህ ተቀምጧል። ይኸው ምትለዋለን ሙባረክ ሰሂህ ቡሃሪ ላይ ገባና ፈልግልኝ ይሄን ሐዲስ አልባኒ በሚለው ሐዲስ ሰሂህ ቡሃሪ የሚለው ኪታብ ላይ ፈልግልኝ። አልባኒ እና ቡሃሪ ነው አገናኛቸው ጋራናችን ቡሃሪ ዋና ፈልግና አውጣልኝ። ቡሃሪ እና አልባኒ ምን አገናኛቸው? እስቲ ቆይ ቅድሜንን መልስልኝ። በብዛት የኛ የብዙዎቹ ሐዲሶች የተበረዙም አሉ። ገብቷል? ዝም ብለህ የማያውቁ ሰዎች ላይ እየገባህ ዝም ብለህ ይሄ መርዝ ምላስን አትርጭ። በቃ አትጩህ፣ በቃ አትጩህ። አለማወቅ ከድንቁርና የከፋ በሽታ መሆኑን በአንተ እየተመለከትን ነው። በመጮህ አይደለም። ዝም ብለህ አላህ እግር የለውም አይምሮ የለውም ምናምን አትጩህ። በሰው እምነትን ዝም ብለህ አትጩህ። በእናትህ በመጮህ እኮ መልስ አይሆንም። በቃ ተመታህ እኮ። በቃ ለሌሎች እድል ስጥ፣ አታስገምት ራስህን። እንዲነካ ደግሞ አትፈልግማ። ነጭ እያመለክ አንተ ደግሞ ፕሊስ መሐመድን ጥቁር ያለ እንደሚያስገድል አታውቅም እንዴ? መሐመድን ጥቁር ማለት ራሱ አይቻልም። ነጭ እያመለክ ትላለህ እንዴ? ልለጥፍህ ጥቁር አልካ። ጥቁሮች ገሃነም እንደሚገቡ እስልምና አታውቅም እንዴ? ሚሽካት አልመሳቢ አላህ አደምን ፈጠረ። ሚሽካት አልመሳቢ 119 ላይ ከዛ ግራ ትከሻውን መታ መታ አደረገ። ያዳምን ጥቁር ዘሮች አወጣና ገሃነም ግቡ አላቸው ይላል። ቀኝ ትከሻውን መታ መታ አድርጎ ደግሞ ገነት ግቡ አላቸው። ያንተ አምላክ ጥቁሮችን ፈጥሮ ወደ ገሃነም፣ ነጮችን ፈጥሮ ደግሞ ወደ ገነት ገና አደምን ሲፈጥር ያደረገ ነው። ስለዚህ ብዙም ተስፋ የሌለህን ቦታ ውስጥ ተቀምጠ ወሬ አታውራ። ሚዩት አድርግ በቃ። የመሐመድን ላሃጭና አጣቢ ሲጠጣ ነው የኖረው። ስለ ቢላል አታውራ። ቢላል የመሐመድን ላሃጭና አጣቢ ሲጠጣ ነው የኖረው። ቢላል ይላል እንዴ ደግሞ? ፕሌስ ሚዩት አድርግ በቃ። ሚዩት አድርግ አይደለም ቢላል ይላል የመሐመድን ላጭና የእግሩን ጣቢ ሲጠጣ ውዱ ያደረገበትን ሲጠጣ የኖረን አካል ይጠራል። እንደ ነቢያችሁ ፈረስ ሰርቋል። በቃ ምንድን ነው እሱ? አታለቃቅሱብን። መልሶ አንላችሁም። አይዟችሁ የተሰረቀችውን ፈረስ። ኤኒዌይስ ወደ እንትኑ መልሰው፣ ወደ ቁርአኑ መልሰው ቃል እሺ። እዛ ላይ ግን ቅድም ላነሳኸው ያኛው ሰውዬ ያኛው ወገን ጽፎ ቢሆን ኖሮ ደግሞ ልክ መሐመድ ምስክር አግኝቶ እንደጻፈው ጽፎ ቢሆን ኖሮ ምን ሊጽፍልን ይችላል? ወይ ደግሞ ምን ሊነግረን ይችላል? ከሁለቱ ወገን ማድመጡ ተገቢ ነው። እሱ እንዳለ ሆኖ ራሳቸው መጽሐፍ ውስጥ ሰሃባው የተናገረው ንግግር አለ። አቡ ሁሬራን እንግዲህ ታውቁታላችሁ። በሀዲስ ውስጥ በጣም ብዙ ሀዲስ የዘገበ ሰው ነው። መሐመድ ሽንት ቤት መጸዳጃ ቤት ሲሄድ ማንቆርቆሪያ ይዞ የሚከተለው ድንጋይ ይዞ የሚከተለው ሰው ነው። አቡ ሁሬራ ምን አለ መሰላችሁ? ሳሂህ ቡኻሪ ገጽ 1 ቮሊዩም 1 ማለት ነው ገጽ 52 ላይ ሀዲስ 99 ላይ አቡ ሁሬራ እንዳስተላለፉት የአላህ መልእክተኛው በርካታ ሀዲስ ከእርሶ እሰማለሁ ግና እረሳዋለሁ አልኳቸው። ኩታን ዘርጋሉኝ አለ። ዘረጋው። በእጃቸው የሆነ ነገር በሆነ እቃ ላይ እንደሚሞላ ኩታዬ ላይ ሞሉት። ከዚያም ውሰድና ተከናነበዋሉኝ። ተከናነብኩት። ከዚህ በኋላ ምንም አልረሳሁም ካለ በኋላ ራስተር ላይ ምን ይላል? አቡ ሁሬራ እንዳስተላለፈው ከአላህ መልእክተኛ 2 ከረጢት በዚህ መልኩ 2 ከረጢት ሀዲስ ቀስም ያለውኝ ወይ ደግሞ ተቀብያለሁኝ። ከሁለቱ አንዱን ነው ያስተላለፍኩት። አሁን እዚህ አቡ ሁሬራ እንደዘገበው ተብሎ የሚወራው ሀዲስ አንዱን ቋጠሮ ነው ማለት ነው። አንዱን ከረጢት ነው። ሁለተኛውን ባስተላለፍ ኖሮ ይላል አቡ ሁሬራ ብነግራችሁ ኖሮ ምን ያህል ጉሮሮዬን በተቆረጠ ነበር ትገሉኛላችሁ። ጉሮሮዬን ቆርጣችሁ ትገሉኝ ነበረ። አንዱን ቋጠሮ ሀዲስ ብነግራችሁ
እንግዲህ አስቡት፣ 2 ከረጢት ተቀብዬ ይሄንን ቀሪ ብዙ ያልነገርኳችሁ ነገር አለ ብነግራችሁ ማን ነው ጉሮሮዬን ትቀነጥሱኝ ነበረ ብሎ ተናግሯል። ለምንድን ነው ጉሮሮ የሚቀነጠሰው? ምን ያህል የከፋ ነገር፣ መልካም ነገር ወይስ መጥፎ ነገር ነው የሚነግረን? ጉሮሮዬን ትቀነጥሱኝና ትገሉኝ ነበር አለ። ምናልባት አቡ ሁሬራ እዚህ ጋር መሐመድ እዛ ሰዓት ላይ ሳይገዛ ነው የገዛው ብሎ ገግሞ ሊናገርም ይችላል። ብዙ ነገር ያልተነገረን እንዳለ የራሳቸው ማስረጃ ሰሂህ የሆነ ቡኻሪ ላይ በተቀመጠ ሐዲስ አስቀምጠውታል ለማለት ነው። ወደ ሱራ 361 እንደደረሰ አንተ በለኛ አሉ ሙስሊሞች ይኸው አላህ። ኦኬ ይህንኛው ታሪክ ደግሞ ከዛችኛው ለየት የሚል ነው። ይሄ ወደ በድር ጦርነት ይወስደናል። የበድር ጦርነት ለታ መሐመድ እና ተከታዮቹ ሄደው ንብረት ይዘርፋሉ። ንብረት ይዘርፉና ይመለሳሉ። በበድር ዕለት የተዘረፈን ንብረት ከዛ ሳይከፋፈሉ ከመካከል አንድ ሬድ ቫልቬት ትጠፋለች፣ ቀይ ልብስ ትጠፋለች። ከዛ ሰዎቹ የመሐመድ ተከታዮች ችን ነገር የማይወሰዳት መሐመድ ነው፣ ሌላ ማንም አይወስዳሉ። መሐመድ ነው ላፍ ያደረጋ መሐመድ ነው፣ ሌላ ሰው አይደለም አሉ። ማሜ አወጣ ወረደና ያው መገለጽ ሲመጣለት ላቡ እንደላይ ይፈሳል። የወሰደው እሱ ነው ተባለ አለና መገለጥ መጣልኝ አለ። ለነብይ ሰለባን መደበቅ አይገባውም ብሏል አላህ። ሰለባን የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍስ ሁሉ የስራዋን ዋጋ ትመላለች፣ እነርሱም አይበድሉም ማለት ማሻአላህ። ነብያችን አላህ መገለጥ አመጣለት። ነብዩ ተናገረ፣ አልወሰደም ማለት ነው። ቆይ ሜታር ስማ፣ አይ ሜታር ጋር ቻሌንጅ ታርጋል አንብበን አስረዳን። እፎይ እንዴት ነህ? ሰላም ነው ወይ ያልኩ ነው። አለን መልካም ኦኬ። ይህን ክፍል ታውቀዋለህ? ሚዩት ነህ ልጅ ማሜ ቀጥል። እሺ እኔ አንድ ጥያቄ ልጠይቅ ነበር። እፎይ ባንዴ እናትህን አንተ ልጅ ማሜ አለ ድምፅ ትንሽ ከፍ አድርጋት እስቲ ለማይ ለማለት ራሱ ለአቅም ስድብ ራሱ ድምፅ የፍራቻ ነች። መሐመድ እኮ አይሁዶችና ቁረሾችን ይለምን ነበረ። ከዛ ለእኔ ከሰጣችሁ ለአላህ መስጠት ነው ማለት ነው አላቸው። ለእኔ ብሰጡኝ አላህ እጥፍ አድርጎ ይሰጣችኋል፣ አላህ ያደራረብላችኋል አላቸው። ለአላህ ነው የምታበድሩት፣ ለእኔ የምታበድሩት አለ። አላህ ከኛ ብድር ከሚቀበልና አይምን ለእኛ እጥፍ አድርጎ ከሚሰጥ ለራሱ አያበድርህም እንዳሉት የአላህ እጆች የታሰሩ ነው ያሉ እነሱ ናቸው እጃቻቸው የታሰሩት ብሎ መገለጥ መጣልኝ አለ። ከዛ ለእኔ ብሰጡኝ አላህ እጥፍ አድርጎ በኋላ ይሰጣችኋል ሲላቸው ለእኛ እጥፍ አድርጎ ከሚሰጠን እኛን አንተ ሰጠን አላህ በኋላ እጥፍ አድርጎ ይሰጠናል ብለን ከምንጠብቅ ቅድሚያውኑ ለአንተ ለምን አይሰጥህም አለ ሲሉት መገለጥ መጣልኝ አለ። የአላህ እጆች የታሰሩ ነው ያላችሁ የእናንተ እጅን የታሰረው የአላህ እጅ አልታሰረም ማለት ቀጥል። አንድ በዘመኑ የነበረ አራዳ ሰውዬ በጣም በቃ እኔ ሳነቡ ሐዲስ የሰውየው እርድና ይመቸኛል። መሐመድም ሰውየውን ያስተናገደበት መንገድ ተግባብቷል። ሐዲሱን ምን ላይ ታገኙታላችሁ?
ሪያዱ ሳሊህ ገጽ 1 ላይ ታገኙታላችሁ። በገጽ 390 አንዴ ደግሞ ስሙኝማ አንዴ ቆይ እንግዲህ ሰውየው ከመሐመድ ጋር እየሄደ ነው። ካላ መልእክተኛ ጋር በመጓዝ ላይ ነበርን። የነጅድ ኩታ የለበሰ ጃርቻው ወፍራምና ከርዳዳ ነው። አንድ በደዊ መንገድ ላይ አገናኛቸው። በኩታቸው አንቆ በኃይል ይጎትታቸው ጀመረ። የአንገታቸውን ዙሪያ ተመለከትኩኝ። በጣም ከመታነቃቸውና ከመጎተታቸው የተነሳ ኩታው ምልክት ጥሎባቸዋል። ከዚያም እንደ ቀልድ ማለት ነው። ከዚያም በደዊው ማለት ነው መሐመድ ሆይ አለው። ምን አለው? መሐመድ ሆይ ከአንተ ዘንድ ካለው የአላህ ገንዘብ የተወሰነ እዘዝልኝ አለው። እንግዲህ ሱራ 8 ላይ የተዘረፉ ንብረቶች የአላህና የመልእክተኛው ናቸው ይላል። ከአንተ ዘንድ ያለውን የአላህ ገንዘብ ላይ እዘዝልኝ አላቸው። መልእክተኛውም ወደ እርሱ ዞሩና ሳቃሉና ስጦታ እንዲሰጠው አዘዙ። ፈገግ ብሎ ማሜ ስጡ ሳለ እንግዲህ ሰው የጠየቀው ከአላህ ነው። ሱራ 3:65 እንክፈተው አንዴ። እንሽ ያወጣው ሱራ 3:65 መገለጥ እኮ ይመጣል። በቃ የሆነ ነገር መጠየቅ ነው። የሆነ ነገር ስትል መገለጥ ይመጣል። አላህ ወዲያውኑ ይልከዋል። እስከዛ አንድ ነገር ስለፈይ ያወጣው ያው ወጣ። እሺ ሚዩት አድርጋ እንዴ እሙኛማ አንድ ደግሞ ሚዩት አድርጋ። ቆይ አንዴ 64 አድርገው፣ ከ64 ጀምሮ ሚዩት አድርጋ። የመጽሐፉ ባለቤቶች ለእኛ በእናንተ ላይ ሱራ ስንት ነው የከፈትከው? 3 ነው 5 አድርገው። 3 ነበር አልከኝ። ያ 65 አይደለ? ከ64 ጀምሮ 64 አለ። አይሁዶች የአላህ እጆች የታሰረች ነች አሉ። እጆቻቸው ይታሰሩ በላቸው፣ ነገር ይረገሙ። አይደለም እጆቹ የተዘረጋች ናቸው። እንደ ሚሻ ይለግሳል ከጌታውም ወደ እናንተ የወረደው ቁርአን እነሱ ብዙዎችን ትዕቢተኞችንና ክደትን በእርግጥ ይጨምርባቸዋል። ይሄ ገንዘብ ለግሱኝ ሲላቸው ከዛስ ምን ትሰጠናለህ አሉት። ለእኔ ብትሰጡ ልክ ላላ እንደሰጣችሁ ነው። ወደፊት አላ ጥፍ አድርጎ ይሰጣችኋል። ያንተ አላ እጁ የታሰረ ነው። ቢሰጥ ኖሮ ለእኛ ከኛ ለምን ትለምናለህ አሉት። መገለጥ መጣልኝ አለ። ያላ እጆች የታሰሩ ነው ያላችሁ እጆቻችሁ የታሰረ ነው። አላህ ከፈለገ ይለግሳል። ከዛ በኋላ ምን ቢፈጠር ጥሩ ነው? ጦርነት አወጀባቸው፣ ባይዜ አጠፏቸው። ከዛ ሰላም እንዴት ናቸው? ፎይ ካይበር ጦርነት በካይበር ከዛ በኋላ ይህንን ማሳቅ ምንም ለውጥ የለም። ፎይ አንድ ጥያቄ አለኝ። ቆይ እስኪ ተረጋጋ። ጠጅ ቤት እኮ አለ ያለው ያለ ሚታርክ ታንተ በፊት የገባዋል። ሚታርክ መሳቂ እውቀት መሰልክ እንዴ? አይ እና ከዛ ወዲያ ምንድነው እሱ አስባቡ ነው ይሁት ዑመር የተናደደ አንገቱን ነው ምለው አለ። ተማታ አይሁዱን እንደዚህ ያለውን። ከዛ ሙሐመድ በመገለጥ ሸወደ። ከዛ በኋላ አሰቡና ምን አደረጋቸው? ጦርነት ከፈተባቸውና እንዳላጠፋቸው ማለት ነው። ኤኒዌይስ ሱራ 3 ወደ 161 እንመለስ፣ ወደ ዋናው ቶፒካችን። የመገለጥ ነገር ስታነሳው አያልቅም እና አንዱ ደግሞ ወራሽ የለኝም ምናምን ነገር ብሎ ኑዛዜ ሲናዘዝ መሐመድ ሰማውና ወራሽ የሌላቸው ንብረቶች የአላህና የመለክቱ ተቆራርጠሃል። ይመቸው ተቆራርጠሃል። ድገምላቸው። ወራሽ የሌለው ሰውዬ የተናገረው ድገምላቸው። ያ ሰውየው ወራሽ የለውም እና አንዲት ልጆች ያለችው ምናምን ሰውየው ሊሞት ሲል ንብረቴ ወራሽ የለውም ብሎ ነው መሐመድ ነገረው። መሐመድ አዝማሚያውን አየና ወራሽ የሌላቸው ንብረቶች የአላህና የመልእክተኛው ናቸው ብሎ መገለጥ መጣ፣ አወጀ። ከዛ ንብረት ወራሽ ማን ሆነ? መሐመድ ሆነ ማለት ነው። እናት አባታቸው ለምሳሌ ልጅ ምናምን ከሌላቸው ከዛ እችን ሲሰማ መገለጥ መጣልኝ ወራሽ የሌላቸው